ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ እንደገና ወደፊታችሁ መጥቻለሁ። እግዚአብሔርን ቃል እንማራለን። የጀመርነውን ትምህርት እንቀጥላለን። እንግዲህ የጀመርነው ትምህርት ከመጽሐፍ ቅዱሳችን ከ66ቱ መጽሐፍ በጣም ከባድ ክፍል ተብሎ የሚነገረውን የሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11ን እየተመለከትን ነው። እስራኤል ትድናለችን የሚለውን ሐሳብ አነሳንና አዎ ትድናለች ወይንም አትድንም የሚለውን ነው እየተነጋገርን ያለ ነው። ርዕሱ እስራኤል ትድናለችን ይልና አዎ ይላልኝ። ትድናለች፣ እንዴት ነው የምትድነው? አትድንም፣ እንዴት ነው የማትድነው የሚለውን ሐሳብ በጣም በጥልቀት ወደ ስርስር ሰደን ገብተን እየተማረን ነው። ምክንያቱም የእግዚአብሔር ቃል ደራሲው መንፈስ ቅዱስ ነው። በአባቶቻችን በኩል አድርጎ ተቆጣጥሯቸው የእግዚአብሔር ቃል ተጽፏል። ለነሱ የገለጠላቸው መንፈስ ቅዱስ ደራሲው ለእኛ ደግሞ አብርሆትን ይሰጠናል። ጌታ የተመሰገነ ነው። እንግዲህ ወገኖች ሆይ በጣም ደስ የሚለኝ ነገር ቢኖር ምንድን ነው? የእግዚአብሔርን ቃል ማጥናት መስበክ በጣም ደስ ይለኛል። በጣም የታወቀው ሰባኪ እንግሊዛዊው ቻርልስ ስፐርጀን ሲናገር ምን ብሎ አለኝ? እግዚአብሔር አንድ ልጅ ነበረው አለ፣ እርሱንም ሰባኪ አደረገው ይላል። ወገኖች ሆይ መጽሐፍ ቅዱስ አባቶቻችን ምን ብለው አለኝ? በጊዜውም አለጊዜውም ቃሉን ስበክ። ቃሉን ምን በል? ስበክ። ሌላ ነገር አትስበክ፣ ቃሉን ስበክ። ሰው ሕይወትን የሚያገኘው ሰው የሚድነው ነፃ የሚወጣው ካለበት ነገር ነፃ የሚሆነው ወገኖች ሆይ ቃሉ ውስጥ ሲሆን ብቻ ነው። ቃልህ ጨለማይን ያበራል ይላል። ጨለማን ያበራል፣ ብርሃንን ይሰጣል። ወገኖች ሆይ ከአንድ ቦታ ተነስተን ወደ አንድ ቦታ ለመሄድ ጂፒኤስ እንጠቀማለን። መጽሐፍ ቅዱስ ደግሞ የህይወታችን ጂፒኤስ ነው። እንዴት ነው መኖር ያለብን? እግዚአብሔር ፈቃዱን የሚገልጥልን በምንድን ነው? በቃሉ ነው ወገኖች ሆይ። ስለዚህ የእግዚአብሔር ቃል ድንቅ ነው። ጌታ የተመሰገነ ነው። እና ዛሬ በሮሜ ምዕራፍ 9 ያለውን ባለፈው ጨርሰናል። ነገር ግን ትንሽ እሱን እከልስና ወደሚቀጥለው ወደ ምዕራፍ 10 የተወሰኑ ቁጥሮችን እንመለከታለን። እንግዲህ በሮሜ ምዕራፍ 9 የተመለከትነው ወደ 6 የሚሆኑ አንኳር ሐሳቦች ተቀምጠዋል። ሐዋርያ ጳውሎስ ግን በጣም አጠንክሮ ያስቀመጠው 4 ነገሮች ናቸው። እንግዲህ ተስፋው ለአባቶቻችን ከአብርሃም ጀምሮ እንግዲህ ፓትሪያሊክስ አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ እነዚህ ፓትሪያሊክስ ናቸው። ከነሱ በኋላ እግዚአብሔር በአብርሃም በኩል የተስፋን ቃል ሰጥቷል። ተስፋው ደግሞ የሚበላ የሚጠጣ ምድራዊ ነገር ሳይሆን ተስፋው ኢየሱስ ክርስቶስ ነው። መሲሁ ይመጣል ነው። ከዘፍጥረት 3 ቁጥር 15 ጀምሮ መሲሁ እንደሚመጣ የእባቡን ራስ እንደሚረግጥ ከሴት የሚወለደው የእባቡን ጭንቅላት እንደሚመታ አስቀድሞ ተነግሯልኝ። ያ መሲህ እንዳይመጣ ጠላት ሲገዳደር ነበረ። ከሙሴ ጀምሮ ፈርዖን ብዙ ሕፃናቶችን እንደገደለ እግዚአብሔር ቃል ይናገራል። ኢየሱስ ክርስቶስ ሊወለድም ሲል ደግሞ ወገኖች ሆይ በጣም ብዙ ነገሮች ተደርጓልኝ። ራእይ ምዕራፍ 12 ላይ የሚወለደውን ሕፃን ለማዋጥ ቀይ ዘንዶ ይላልኝ። ምክንያቱም እዛ ቦታ ላይ ስለ ሴት ስለ ማርያም ሳይሆን የሚናገረው ስለ እስራኤል ነው። ያንን የሚወለደውን ሕፃን ለማዋጥ ከፊት ቆሞ ነበረ ይላል። ተወለደ፣ ስራውን ሰርቶ አረገ ይላል እዛ ቦታ ላይ። ኢየሱስ ክርስቶስ ሲወለድም በማቴዎስ ወንጌል ምዕራፍ 2 ላይ ሄሮድስ ደነገጠ ይላል። ከዚያ ኢየሱስን ያገኘ መስሎት በጣም ብዙ ሺህ ሕፃናቶችን እንደገደለ የእግዚአብሔር ቃል ይናገራል። ራሄል ስለ ልጆቿ አልቅሳለችና ብዙ ሕፃናቶች አልቀዋል ይላል የእግዚአብሔር ቃል። ስለዚህ ወገኖች ሆይ መሲሐቸውን በተስፋ ቃል ይጠብቁ ነበረ። ሲጠብቁ ኖረዋል። ለብዙ ሺህ ዓመት ሲጠብቁ ነበረ። ነገር ግን መሲሁ ሲመጣ አልተቀበሉትም። ለምንድን ነው ያልተቀበሉት? ወገኖች ሆይ እንደ ግለሰብ ከሐዋርያት ጀምሮ እስካሁንም ያመኑ አሉ። ብዙ ያመኑ ሰዎች አሉ። እንደ ሀገር እንደ ሕዝብ ግን መሲሁን አልተቀበሉትም። ለምን አልተቀበሉትም? በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጣ፣ አልተቀበሉትም ይላል። ከዛ በኋላ እጁን ወደ ሌላ ዘረጋ ማለት ነው። እና እንደምታውቁት ኢየሱስ ክርስቶስ ያገለግል የነበረው በቅፍርናሆም ነው። ብዙ አገልግሎቶቹን
ወደ ሌላ ሀገር አይወጣም ነበር። ኢየሩሳሌም አካባቢ ብቻ ነበር ሲያገለግል የነበረው። ነገር ግን አገልግሎቱን ጨርሶ ሊሄድ ባለ ጊዜ ግን በሰማሪያ በይሁዳ እስከ ምድር ዳርቻ ብሎ ወንጌልን እንዲሰብኩ ለሐዋርያት እንደተናገረ የእግዚአብሔር ቃል ይናገራል። ለአሕዛብ ከተሞች ሁሉ። ምክንያቱም እንደምታውቁት ወንጌላችን ድንገት የመጣ ሳይሆን በወንጌል ታሪክ ከብሉይ ኪዳንም ጀምሮ እንደምታውቁት እንግዲህ እነ ሩት ገብተውበታል። ሌሎቹም በጣም አሕዛብ እንደሚድኑ ከብሉይ ኪዳን ጀምሮ በጣም ብዙ ሰዎች ገብተውበት እንመለከታለን። ድንገት አዲስ ኪዳን ላይ የተከሰተ አይደለም ወገኖች ሆይ፣ ጌታ የተመሰገነውን እና ስለዚህ መሲሁን ሲጠብቁት ኑሮ ለምን አልተቀበሉትም? ጳውሎስ ያንን ነው እያብራራ የሚነግራቸውና ዛሬ ስንከልሰው እነግራችኋለሁ። እንግዲህ ወገኖች ሆይ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። መልካምነትን አልፎ ሊሄድ የሚችል የለም። የእግዚአብሔርን መልካምነት አልፎ ሊሄድ የሚችል ነገር የለም። ግን መልካምነቱ አንድ ነገር ሆኖ ሳለ ደግሞ ሪያሊቲ ደግሞ አለ፣ እውነታ ደግሞ አለ። በእግዚአብሔር የማዳን ታሪክ ውስጥ የእግዚአብሔር ሪያሊቲ እውነት አለ። ለምሳሌ እስራኤላውያን ስላልዳኑ እስራኤላውያንን ያላዳነ ደህንነት ሊሆን አይችልም ነው ጭቅጭቁ፣ ክርክሩ ይሄን ነው። እስራኤላውያን ካልዳኑ መሲሁ አልመጣም ማለት ነው። መሲሁ ደግሞ ካልመጣ ደግሞ እስራኤላውያን አልዳኑም ማለት ነው። ስለዚህ እነሱ ያልዳኑበት ምክንያት እስራኤልን ያጠቃለለ፣ እስራኤል በደህንነት ውስጥ ስላልገባች፣ እንደ ሕዝብ እንደ ሀገር ስላልገባች፣ ስለዚህ ይሄ ነገር ትክክል አይደለም፣ እግዚአብሔር ቃሉን ሽሯል፣ ሕዝቡን ጥሏቸዋል ማለት ነው የሚል ክርክር ተነስቷል ማለት ነው። ወገኖች ሆይ ልንገራችሁ፣ እነዚህ ጳውሎስ በዚህ በሮሜ ምዕራፍ 9 ላይ አንስቶ የሚነጋገርባቸው 6 ሐሳቦች፣ በተለይ ደግሞ 4ቱ ላይ አጠንክሮ ባለፈው በደንብ ተመልክተናቸዋል። ወደኋላ ሄዳችሁ ብትመለከቱት ዩቲዩብ ላይ ታገኙታላችሁ። ዛሬም ትንሽ እንከልሳቸዋለን። እግዚአብሔር ሁሉ ይድናል አላለም። በሙሉ ሁሉ እስራኤላውያን ይድናሉ ብሎ አላለም። ቢል ኖሮ መጠየቅ እንችል ነበር። እዚህ ጋር ግን መጽሐፍ ቅዱስ የሚናገረው ምንድነው? ሁሉ ይድኑ ዘንድ በሚወድድ ነው የሚለው ወገኖች ሆይ እንጂ ሁሉ ይድናሉ አይልም። ሁሉ ይድኑ ዘንድ በሚወድድ ነው ተብሎ የተጻፈው። ስለዚህ እውነትን ለመናገር እግዚአብሔር ሁሉ እንዲድኑ የእግዚአብሔር ፈቃድ ነው፣ የእግዚአብሔር ፍላጎት ነው ወገኖች ሆይ እግዚአብሔር መልካም አምላክ ስለሆነ። ነገር ግን ያ ማለት ሁሉ ይድናሉ ማለት አይደለም ወገኖች ሆይ። በእግዚአብሔር የማዳን ታሪክ ውስጥ የተቀየረ ነገር የለም። በብሉይ ኪዳንም በአዲስ ኪዳንም የተቀየረ ነገር የለም። በብሉይ ኪዳንም ሰው የሚድነው በእምነት ነው፣ ክርስቶስን ተቀብሎ ነው። በአዲስ ኪዳንም ሰው የሚድነው በምንድን ነው? በእምነት ነው። እንዴ አብርሃም ወንጌል ሰምቶ አመነ እኮ ነው የሚለው ወገኖች ሆይ። ዘፍጥረት ምዕራፍ 12ን ጠራው፣ ከዚያስ አመነ ይላል። ዘፍጥረት ምዕራፍ 15 አብርሃምም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት ይላል። አዲስ ኪዳን ላይ ሲያረጋግጠው እግዚአብሔር አብ ወንጌልን ክርስቶስን ሰበከለት ለአብርሃም ይላል። ገላትያ ምዕራፍ 3 ወንጌልን ሰበከለት ይላል፣ አመነ ይላል። ከዛስ ያመኑ ሁሉ በሙሉ የአብርሃም ልጆች ናቸው ይላል። እነዚህ ደግሞ እኛ እስራኤላውያን ስለሆንን በቃ የአብርሃም ልጆች ነን። አይደላችሁም ነው። እሱን ባለፈውም ተመልክተነዋል። ዛሬም ትንሽ እንከልሰዋለን ወገኖች ሆይ። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ሲል፣ ሁሉ የሚለው ቃል የማይጠፋው በእርሱ የሚያምን ነው። ያመነ ነው የማይጠፋው ነው እንጂ ወገኖች ሆይ ጳውሎስ አንድ የጸሎት ርዕስ ሰጥቶናል። ምን የሚል ተመልከቱ። እምነት ለሁሉ አይሆንምና ከክፉ ሰዎች እንድንጠበቅ እባካችሁ ጸልዩልን ብሎ ርዕስ ሰጥቷል። እምነት ለሁሉ ስለማይሆን ከክፉ ሰዎች እንዲጠብቀን ለእኛ ጸልዩልን ብሎ የጸሎት ርዕስ ሰጥቷል። ስለዚህ ከዚህ የምንረዳው ምንድን ነው? እግዚአብሔር ሉዓላዊ ነው፣ ይመርጣል፣ መራጭ ነው። አንተ መርጠህ እንደምትበላ፣ መርጠህ እንደምትለብስ፣ መርጠህ የፈለግከውን እንደምታደርግ፣ መርጠህ ጓደኛ እንደምትይዝ ሁሉ እግዚአብሔር የመምረጥ መብት አለው።
ሸክላ ሰሪው በሚሰራው ሸክላ የፈለገውን እየጨፈለቀ የፈለገውን ነገር መስራት እንደሚችል እኛ ሸክላዎቹ፣ እግዚአብሔር ደግሞ ሸክላ ሰሪ ነው። ስለዚህ እንደፈለገ ሊመርጥ ይችላል፣ መብቱ ነው። ከዛ በኋላ አይ እንደሚያደርግ ምንድነው እሱ የፈለገውን የሚያደርግ ምናምን ብለህ ብትጠይቅ አንተ ማነህ ይላል ጳውሎስ። ቃሉም አንተ ማነህ እግዚአብሔርን የምትጠይቅ? በእጁ ተሰርተህ እንደፈለገ ሊያደርግህ አንተ እኮ የእሱ የእጁ ስራ ነህ። አንተ ማነህ? ሉዓላዊ ነው። ነግሬያችኋለሁ። የእንግሊዟ ንግስት የፈለገችውን ብትገል፣ የፈለገችውን ብታስር፣ የፈለገችውን ብትሾም፣ የፈለገችውን ብትሽር ሙሉ ስልጣን አላት። ማንም አይከሳትም። ህጉ እንደዛ ሆኖ ነው የተቀ ሉዓላዊት ናት። እግዚአብሔርም ሉዓላዊ ነው። ስለዚህ በምንመለከትበት ጊዜ በኋላ የምንመለከተዋለን። የአብርሃም ልጅ ስለሆናችሁ እግዚአብሔር ልጅ አትሆኑም። እነሱ የአብርሃም ልጅ ነን እግዚአብሔር ልጅ ነን ማለት ነው ይላሉ። ኖ አብርሃም 2 ልጅ ነበረው፣ ይስሐቅና ማን? ኤሳው። ይስሐቅና እስማኤል 2 ልጆች ነበሩት። ግን ኪዳኑ ከይስሐቅ ጋር ነው የሆነው፣ ከእስማኤል ጋር አልሆነም። ርብቃ ወይንም ይስሐቅ 2 ልጆች ነበሩት፣ ኤሳውና ያዕቆብ። እግዚአብሔር ከያዕቆብ ጋር እንጂ ከኤሳው ጋር አልሆነም። ስለዚህ እኛ የእግዚአብሔር ልጆች ነን፣ የአብርሃም ልጅ አይደላችሁም። የምትድኑት አብርሃም በእግዚአብሔር አምኖ ጽድቅ ሆኖ እንደተቆጠረለት፣ ክርስቶስ ተሰብኮ ጽድቅ ሆኖ እንደተቆጠረለት እናንተም በክርስቶስ ስታምኑ ነው እንጂ የአብርሃም ልጅ ስለሆናችሁ ልጆቹ ልትሆኑ አትችሉም ነው እያለ ያለው ጳውሎስ። ወገኖች ወይ በጣም የሚገርማችሁ እግዚአብሔር ይመርጣል። አሜን። ያንን ምርጫውን ግን እሺ ብዬ ስቀበል ደህንነት ይሆናል። ስለዚህ በአጠቃላይ ሁለቱ ነገሮች የተለያዩ ነገሮች ናቸው። የእግዚአብሔር ሉዓላዊነት መምረጥ አለ፣ የእኔ ደግሞ መቀበል ያስፈልጋል። ጌታ የተመሰገነ ነው። በአጠቃላይ ሰው እንዲድን የእግዚአብሔር ፈቃድ ነው። ግን የሰው እምነት፣ የሰው ጌታን መቀበል ና ወደ ሕይወት የግባ ብሎ መንገድን መክፈት ዋና ነገር ነው። ሰው የሚጠፋውም የሚድነውም እምነትን ሲቀበልና ሳይቀበል ሲቀር ነው። ስለዚህ በሮሜ 9 መሰረት በምንመለከትበት ጊዜ ሰው የሚጠፋው በእምነት የሚገኘውን ጽድቅ ሳይከተል ሲቀር ነው። ስላላመነ ይጠፋል ነው እያለ ያለው ጳውሎስ። አይሁዳዊ ሆንክ፣ የግሪካዊ ሆንክ፣ እስራኤላዊ ሆንክ፣ የአብርሃም ልጅ ሆንክ ምንም የሚያገናኘው ነገር የለም። የአብርሃም ልጅ ስለሆንክ የተስፋ ቃል ተነግሮሃል ብቻ ላይ ነው የሚቆመው። በቃ አለቀ። የተስፋው ልጆች ናቸው ተብሎ እዛ ላይ 4 ነጥብ እንጂ እግዚአብሔር ልጅ ልትሆን አትችልም ነው። እግዚአብሔር ልጅ ለመሆን በክርስቶስ ማመን ያስፈልጋል ነው። በመሰረቱ ሁሉ ነገር የሚያርፈው ማመንና አለማመን ላይ ነው፣ ሌላ ነገር ላይ አይደለም። በሰው መዳን ውስጥ የእግዚአብሔር ምርጫ አለበት። እግዚአብሔር ደግሞ ዓለም ሁሉ እንዲድን ፈቃዱ ነው። ያንን ምርጫውን ግን እሺ ብለን ካልተቀበልን እንደኛ ሁኔታ ይወሰናል። መርጬሃለሁ፣ ትቀበላለህ ወይ? አሜን፣ እቀበላለሁ። ይሄም ፍሬ እንዳትበላ ከበላ ትሞታለህ። አልበላም። በህይወት ይኖር ነበረ፣ በላ፣ ሞተ። የሞተው የሥጋ ሞት አይደለም። 900 ምናምን ዓመት ኖሮ ነው የሞተው። የተናገረው ምንድን ነው? ከእግዚአብሔር መለየት። ሰይጣን ከእግዚአብሔር ነው የለየን ወገኖች ሆይ። ያንን የተለየውን ነገር ለመቀጠል ምንድን ነው የሆነው? ክርስቶስ መጣ። ለምሳሌ ኃጢአትን ሰሩና በእባብ ተነደፉ ይላል እስራኤላውያን። አሁን እንዲድኑ ያንን የነደፋቸውን እባብ በነሐስ መልክ አድርገህ ሰርተ ስቀለው፣ እሱን ሲያዩ ይድናሉ። ያንን አናይም ብለው የሞቱ እልፍ ነበሩ። ዛሬም ቢሆን ዮሐንስ ወንጌል ምዕራፍ 3 ያ እባቡ በነሐስ መልክ ሆኖ እንደተሰቀለ ሁሉ ክርስቶስ ስለ እኛ ተሰቅሏልና በእርሱ እመኑ ነው የተባልነው። ሌላ ነገር አድርጎ አልተባልንም። ቅልል አድርጎ ደህንነትን አመጣው፣ አሳንሶ አመጣልን ወደ ህይወታችን ወገኖች። ስለዚህ ኢየሱስ ክርስቶስ ዛሬም ይመርጣል። ያንን ምርጫውን እኛ ስንቀበል ትድናላችሁ ነው ወገኖች። ደህንነት የተለወጠ ነገር የለም፣ በብሉይ ኪዳንም በአዲስ ኪዳንም። የብሉይ ኪዳኖቹ ክርስቶስ ይመጣል ብለው ወደፊት እየተሳለሙት እያመኑት ሄዱ ይላል የዕብራውያን ጸሐፊ ምዕራፍ 11 እሱን ነው። ከሩቅ አይተው እየተሳለሙት ትመጣለህ ብለው ተቀብለውት ሄዱ። እኛስ መጥተሃል ብለን ወደፊት ወደኋላ፣ እነሱ ወደፊት ይመጣል ብለው፣ እኛ ደግሞ የዛሬ 2000 ዓመት መጥቷል ብለን ወደኋላ ሄደን አምነን እንድናለን ማለት ነው ወገኖች ሆይ። ለፍቅርም ለጠብም የሁለት ሰው መስማማት በጣም አስፈላጊ ነው። አንድ ሰው ብቻውን ከማን ጋር ሊጣላ ይችላል?
ለመጣላትም ለፍቅር በቁ ሁለት ሰው ነው የሚያስፈልገው። መጽሐፍ ቅዱስ ሲናገር ይሄንን ሲያረጋግጥ ኢሳይያስ ምዕራፍ 43 ቁጥር 1 እስከ 4 ስትመለከቱት አንተ እስራኤል፣ አንተ ያዕቆብ በስምህ ጠርቼሃለሁ ወድጄሃለሁ ይለዋል። ስለዚህ በውሃ ውስጥ ብታልፍ አያሰጥምህም፣ ውሃ አለ። በእሳት ውስጥ ብታልፍም እሳት አለ፣ አያቃጥልህም። አንተ የኔ ነህ፣ እኔ ወድጄሃለሁ። እግዚአብሔር ፍቅሩን ተናገረ። ያዕቆብ መልስ መስጠት አለበት። አልወድህም አልፈልግህም ቢል ፍቅር ይጸናል? አይጸናም። አንዱ አይ ላቭ ዩ ቢል አልፈልግሽም ካለ እንዴት ይጸናል? ወገኖች ሁለቱም ስለተስማሙ ሲፈላለጉ እኔም ወድሻለሁ እኔም ወድሃለሁ ሲባባሉ እኮ ነው ኪዳን የሚጸናው። ስለዚህ እግዚአብሔር ወድሃለሁ አለው እስራኤልን። ከዚያ 43 ላይ ወድሃለሁ ሲለው 44 ቁጥር 5 ላይ ደግሞ ያዕቆብ መልስ ሰጠ። እኔም የእግዚአብሔር ነኝ ወድሃለሁ አለ። ፍቅር ለሁለት ተገመደ ማለት ነው። ስለዚህ በሮሜ 9 መሰረት ታማኝ ስንሆን ለሮሜ 9 እግዚአብሔር የመምረጥ መብት አለው ነው። እንደ ሌሎች ክፍል ደግሞ ስናይ ደግሞ ሰው እንዲድን በእምነት ክርስቶስን መቀበል አለበት ነው። ሁለቱ አይጣሉም። እግዚአብሔር ይመርጣል። ምርጫውን ይዞ ወደ አንተ መጣ። ትቀበላለህ? አትቀበልም? የራሱ የእጅ ስራ እኮ ነው። ከፈለገ መጨፍለቅ ይችላል፣ መስበር ይችላል፣ ተፈለገ አድርጎ ማሳመን። ግን እንደዛ አላረገም። ነፃ ነው ያደረገው። ትፈልጋለህ ወይ ትቀበለኛለህ ወይ ብሎ ነፃ አደረገ። ይመርጥና ትፈልጋለህ አልፈልግም ካል ደህንነት በአንተ ይወሰናል ነው። ስለዚህ በሮሜ 9 መሰረት እግዚአብሔር የመምረጥ መብት አለው ነው። እንደ ሌሎች ክፍል ደግሞ ስናየው ደግሞ ሰው እንዲድን በእምነት ጌታን መቀበል አለበት ነው። ዛሬ ማንም ሰው በቸርች ያለ ሰው ሁሉ ምን ይላለኝ? እግዚአብሔር ሊያመልክ የሚመጣ ሁሉ እኔ በክርስቶስ አምኛለሁ የእግዚአብሔር ልጅ ነኝ ይላል። እውነት ነው፣ የእግዚአብሔር ልጅ ነው። ሰው በክርስቶስ ካመነ የእግዚአብሔር ልጅ ነው። ግን ጴጥሮስ በመልእክቱ ሲነግረህ ምን ይላል? በሁሉ ላይ ለማንም ፊት ሳያደላ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነት ዘመን በፍርሃት ኑሩ ብሎ ይላል። በፍርሃት ኑሩ። አዎ አምናችኋል አይደል? አዎ ድናችኋል አይደል? ድናችሁ ከተቀመጣችሁ በኋላ ይሄንን ቃል ሁልጊዜ ልታስቡ ያስፈልጋል ነው። ምንድን ነው እሱ? አምኛለሁ ብላችሁ ብቻ እንዳመነ ሰው መኖር እንዳለባችሁ እንዳትረሱ ነው። ምክንያቱም እኔ አማኝ ነኝ ብዬ የእግዚአብሔር ልጅ ነኝ ብዬ ስኖር አንድ ቀን በጌታ ፊት ስቀርብ የማፍርበትን ነገር እንዳይገኝብኝ ተጠንቅቀን ልንኖር ያስፈልጋል ነው እያለ ያለው። አምናችሁ ሳለ በእንግድነት ዘመን ስትኖሩ በፍርሃትና በመንቀጥቀጥ ኑሩ ነው የሚለው። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ መዳናችሁን ዕለት ዕለት ምን አድርጉ? ትፈጽሙት ይላል። አዎ ድናል። ከዳንክ በኋላ ግን በቃ እንደፈለግኩ ልሆን አይደለም። ደህንነት የሚጠበቅ ነገር ነው። አሁን መንፈስህ ድኗል። ከዚያስ በእግዚአብሔር ቃል፣ በጸሎት፣ በቅድስና፣ በአገልግሎት ደግሞ ምን ልታደርግ ይገባል? ሕይወትህን ልጠብቅ ይገባል ነው እያለ ያለው። ምክንያቱም የስጋህ መዳን ገና ነው። የነፍስህ መዳን ደግሞ ስጋችን ጌታችን ኢየሱስ ክርስቶስ ሲመጣ እንደሚድን ሮሜ ምዕራፍ 8 ቁጥር 23 ላይ ያን ጊዜ እሱ ሲገለጥ ስጋችን ይቤዠዋል ይላል። የማይበሰብሰውን ይለብሳል ይላል። አሁን ይበሰብሳል፣ ይታመማል፣ ያረጃል፣ ይደክማል ወገኖች። ስለዚህ መጽሐፍ ቅዱስ ይሄንን ነው የሚናገረው። መዳን 3 ሂደት እንዳለው እግዚአብሔር ቃል ይናገራል። ጌታችን ኢየሱስ ክርስቶስ ስንቀበል መንፈሳችን ይድናል። ከዚያስ ዕለት ዕለት በእግዚአብሔር ቃል ደግሞ በመንፈስ ቅዱስ በጸሎት በህብረት ደግሞ ነፍሳችን እየዳነች ትሄዳለች። ለሱ ነው መዳንህን ዕለት ዕለት ፈጽም የሚለው። ወገኖች ሆይ እግዚአብሔርን ቃል የምንማረው የምንጸልየው የምናገለግለው ህብረት የምናደርገው ያንን መዳን ለማስጠበቅ ነው። ሰው ቢሞት ጌታ እንደተቀበለ ይድናል። ነገር ግን በምድር ላይ እስካለ ድረስ ደህንነቱን ማጽናት ያስፈልጋል። ከዚያ በኋላስ እንደገና ጌታችን ኢየሱስ ክርስቶስ ደግሞ ሲመጣ ደግሞ ስጋችን የማይበሰብሰውን ስለሚለብስ ይሄ የበሰበሰው በክብር ይለወጣል ይላል። ጌታ የተመሰገነው። ጴጥሮስ የሚነግረን ድናችኋል አይደል? አዎ። ከዳናችሁ በኋላ ያንን መዳናችሁን ዕለት ዕለት እየጠበቃችሁ መኖር አለባችሁ። አንድ ቀን ጌታ ሲገለጥ የምታፍሩበት እንዳይሆን ይላል። ጴጥሮስ የሚለን ካመንን በኋላ ሰው እንዳመነ ህይወት የመኖር ግዴታ አለበት ነው። ምክንያቱም ሲያስረዳ ተመልሶ አሁንም ወደ እስራኤላውያን ነው። እስራኤላውያን የአብርሃም ልጅ ነን እያሉ ሲኖሩ እንደፈለገ ሲኖሩ ቆዩና ከዛ ክርስቶስ ተገለጠ ማለት ሲገለጥ እኛ የእግዚአብሔር ልጆች ነን ሲሉ አይደላችሁም አላቸው። አይደላችሁም እንደውም የዲያብሎስ ልጆች ናቸው አላቸው።
ዮሐንስ ወንጌል ምዕራፍ 8 እኛ የአብርሃም ልጅ ነን አሉ። የአብርሃም ልጅ ብትሆኑም ማኑሮ ልክ ናቸው እኮ የአብርሃም ልጅ ናቸው። እስራኤላውያን ናቸው፣ አይሁዳውያን ናቸው፣ የሃይማኖት ሊቆች ናቸው፣ መምህሮች ናቸው፣ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት ወገኖች በጣም ትክክል ናቸው። ግን ስራቸው የአብርሃም ልጅን የሚያሳይ አልነበረም። ለምን? የአብርሃም ልጅ ብትሆኑማ አብርሃም ያደረገውን ታደርጉ ነበረ። አብርሃም እኔን አይቶ ደስ ብሎት ነበረ። እናንተ ግን የአብርሃም ልጅ አይደላችሁም። አይ እኛ እንደውም ከዝሙት አልተወለድንም የእግዚአብሔር ልጅ ነን። እንደ የእግዚአብሔር ልጅም አይደላችሁም። እኔ ከእግዚአብሔር ዘንድ መጥቼ እየነገርኳችሁ ልትቀበሉኝ አልፈለጋችሁም። አባታችሁን ልንገራችሁ፣ እናንተ የዲያብሎስ ልጆች ናቸው አላቸው። እንደዛ ያላቸው አሕዛብን ነው አይደለም፣ እስራኤላውያንን ነው ወገኖች፣ የሃይማኖት መሪዎችን ነው እንጂ ምድሪቱን ህዝቡን አይደለም እንደዛ የተናገረው። ስለዚህ ወገኖች ሆይ እኛ የእግዚአብሔር ልጅ የአብርሃም ልጅ ስለሆንን አንዱ የሚያነሳው ምንድን ነው? የአብርሃም ልጅ ስለሆናችሁ የእግዚአብሔር ልጅ አይደላችሁም ነው። ምክንያቱም አብርሃም 2 ልጅ ነበረው፣ ኪዳኑ በይስሐቅ በኩል ነው የሆነው። ስለዚህ እናንተ የእግዚአብሔር ልጅ ለመሆን ማመን አለባችሁ ነው እያለው ያለው። ይሄንን ማሰብ ወገኖች ከተግባራዊ ህይወት አንጻር በጣም ተገቢ ነው። ሮሜ ምዕራፍ 9ን ስናነብ አይምሯችንን ያንቦረቅቀዋል፣ ያሰፋዋል፣ ያሰራዋል ወገኖች። ስለዚህ ጳውሎስ 4 ጥያቄዎችን በተለይ አንኳር አድርጎ ያነሳል። በሮሜ ምዕራፍ 4 ምንድን ነው ያልዳኑበት ምክንያት? እኛስ የምንድነው እንዴት ነው ወገኖች? 4ቱን ክርክሮች በምናነሳበትን ጊዜ የእግዚአብሔርን ባህሪ ያሳየናል። ከዚህ በፊት ካየነው መንገድ የተነሳ ወገኖች ሆይ ይሄንን ስንመለከት በጣም የሚገርማችሁ እነዚህ 4ቱ አርጊውመንቶች ከመጽሐፍ ቅዱሳችን እያወጣን ስንመለከት እነዚህን ከእግዚአብሔር ቃል እያወጣን በምናሰላስልበት ጊዜ ስለ እግዚአብሔር ባህሪ ያለንን ማንነት፣ ስለ አሰራሩ፣ ስለ ውሳኔው፣ ስለ እውቀቱ ወገኖች አይምሯችን የሚገርም እውቀት ይጨመርልናል። እነዚህ ሮሜ ላይ የተነሱ 4ቱ የተጨመቁ ሐሳቦች ወገኖች በአይምሯችን ውስጥ የሚሰሩት የእግዚአብሔርን ሁለንተና አለ ወገኖች። እነዚህ እንግዲህ 3ቱን ምዕራፎች ለመረዳት ሮሜ ምዕራፍ 9ን፣ ምዕራፍ 10፣ ምዕራፍ 11 ለመረዳት ወገኖች በጣም የሚገርማችሁ ጳውሎስ እስራኤላውያንን ተመልክቶ በእስራኤላውያን ላይ ተመስርቶ ስለ እስራኤል ሊያስረዳን ያስቀመጣቸውን እነዚህ 2ቱን ጥያቄዎችን አንስተን ከመለስን ገባን ማለት ነው። ስለ እስራኤላውያን ደህንነት፣ ስለ እስራኤላውያን ብቻ አይደለም ወገኖች። አሁን በምድራችንም በዓለም ላይ ያለው ይሄንን ነው እየተማርን ያለ ነው። ስለ እስራኤላውያን ይሁን እንጂ ስለ እኛም ነው። በዚያ ውስጥ እኛም እያለፈን ስለሆነ በሀገራችን የምናየው እሱን ነው ወገኖች። ሆይ መዳን መዓት ዝባዝንኪ ነገር ተጨምሮበት ከክርስቶስ ውጭ መዓት ዝባዝንኪ ገብቶበታል። እነሱም ያደርጉት የነበረው ያንን ነው። አሁን እስራኤላውያን ይሄንን እያደረጉ ስለነበረ በጣም ዲፕ የሆነ ክርክር ነው እየተነሳ ያለው። ከአይሁድም የሚነሳለ፣ ከአሕዛብም የሚነሳለ፣ ከራሱ ከጳውሎስም የሚነሳለ። እንደገና እነሱ ያልጠየቁት ጥያቄ ምናልባትም እንዲህ ተብሎ ሊነሳ ይችላል ብሎ ጳውሎስ ከውስጡ አውጥቶ የሚጠይቃቸው ጥያቄዎች አሉ። ለነዚያ ነው መልስ የሚሰጠው ወገኖች። ሮሜ ምዕራፍ 9፣ ምዕራፍ 10፣ ምዕራፍ 11 የገባው ሰው ወገኖች ከብዙ ነገር ይቃለላል። ለሌላም መልስ ይሆናል፣ ለሱም መልስ ይሆናል ወገኖች። በጣም ዲፕ የሆነ የእግዚአብሔር ቃል ነው። ስለዚህ ይሄንን ለመረዳት ይሄንን ጳውሎስ በእስራኤላውያን ላይ ተመስርቶ ይሄንን እነዚህን 3ቱን ምዕራፎችን ለመጻፍ የተነሳበት ምክንያት 2 ጥያቄዎች ተነስተዋል። ከባድ የሆኑ 2 ጥያቄዎች። እሱም ምንድን ነው? ምዕራፍ 9 ቁጥር 6 እና ምዕራፍ 11 ቁጥር 1 ላይ ያሉት 2ቱ ከባባድ ጥያቄዎች ምንድን ናቸው? እነሱ ምዕራፍ 9 ቁጥር 6 ላይ የሚለው ምንድን ነው? ነገር ግን የእግዚአብሔር ቃል የተሻረ አይደለም ይላል። ምን እያሉ ስለነበር ነው? በቃ እግዚአብሔር ቃሉን ሽሯል። እስራኤላውያን ካልዳኑ ሁሉንም ሰብስቦ አንድ ላይ ካላዳነ ቃሉን ሽሯል። በቃ ቃሉን ሽሯል። ስለሻረ ነው እንጂ ሁሉን ሰብስቦ አንድ ላይ ማዳን ነበረበት ይላል። አይ ቃሉን አልሻረም ይላል። 11 ቁጥር 1 ላይ ደግሞ ምን ይላልኝ? እግዚአብሔር ሕዝቡን ጣላቸውን እላለሁ ብሎ ያነሳልኝ። ከዛ ደግሞ ምን ይላል? እግዚአብሔር ሕዝቡን ጥሏቸዋል የሚለውን ጥያቄ ከባድ ጥያቄ ነው። ከዚያ የእግዚአብሔር ቃል ተሽሯልን የሚል 2ቱም ጥያቄዎች። እግዚአብሔር ቃሉን ሽሯልን? በፍጹም ቃሉ አልተሻረም። እግዚአብሔር ሕዝቡን ጥሏቸዋልን? በፍጹም ሕዝቡን አልጣላቸውም።
ቃሉንም አልሻረም። ታዲያ ምንድን ነው የሆነው? እስራኤላውያን እንደ ሀገር እንደ ሕዝብ መዳን ነበረባቸው። አልዳኑም ካላችሁ ቃሉን ሽሯል፣ ሕዝቡን ጥሏቸዋል። ቃሉንም አልሻረም፣ ሕዝቡንም አልጣላቸውም። ታዲያ ምንድን ነው የሆነው? ጳውሎስ ይሄንን ያነሳበት ምክንያት መሰረታዊ ጥያቄዎች ስለሆኑ ነው። በጊዜው የነበሩ ጥያቄዎች ናቸው እነዚህ። እንደምታውቁት አስቀድሞ የተስፋውን ቃል የተቀበሉት እስራኤላውያን ናቸው፣ አሕዛብ አይደሉም። ወገኖች ሆይ በብሉይ ኪዳን እስራኤላውያን የተስፋውን ቃል ተቀብለው፣ አሕዛብ ግን ውስጥ ለውስጥ መዳን ይካተታል እንጂ የተስፋው ቃል የተነገረው ለእስራኤላውያን ነው። ተስፋቸውን መሲሁን ይጠብቁ የነበሩ እስራኤላውያን ናቸው እንጂ አሕዛብ አይደሉም። ወገኖች ሆይ በማዳን ታሪክ ውስጥ አሕዛቦች ነበሩ። ወገኖች ሆይ እንደነገርኳችሁ እነ ሩት አሉ። ማቴዎስ ምዕራፍ 1 ላይ በምታነቡበት ጊዜ ሩት አለች። እንደገና የቦዔዝ እናት አለች። ያቺ ጋለሞታዋ ረዓብ አለች። ወገኖች በማዳን ታሪክ ውስጥ እኮ አሕዛብ አሉ። ወደ አዲስ ኪዳንም ስንመጣ በጣም የግሪካዊቷ ሴት አለች፣ መቶ አለቃው አለ፣ ቆርኔሌዎስ፣ መዓት ሰዎች በአሕዛብ ወንጌል ውስጥ ሉቃስ ራሱ ከአሕዛብ ነው። ከዛ በተረፈ ግን የተስፋው ቃል የተነገረው መሲሁ ይመጣል ከእናንተ። መሲሁ ራሱ ከነሱ ነው፣ አይሁዳዊ ነው በስጋ። ወገኖች ሆይ የተስፋው ቃል የተነገረው ለእስራኤላውያን ነው። ጳውሎስ ይህንን በደንብ አድርጎ ይናገራል። ኤፌሶን ምዕራፍ 2 ቁጥር 11 ላይ በስጋ አሕዛብ የነበራችሁ፣ በስጋ አሕዛብ የነበራችሁ፣ በስጋ በእጅ በተገረዙት ያልተገረዙ የተባላችሁ፣ ይህንን አስቡ። በእነዚያ ወራት ከእስራኤል መንግስት ርቃችሁ ለተስፋውን ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ያለ ክርስቶስ ነበራችሁ ይላቸዋል። ማንን? አሕዛብን። ከእስራኤል መንግስት ርቃችሁ ለተስፋው ኪዳን ሩቅ ሆናችሁ ተስፋ ሳይኖራችሁ ያለ ክርስቶስ ነበራችሁ። ማንን? አሕዛብን። ተመልከቱ። ያን ጊዜንና የአሁኑን ጊዜ እያነጻጸረ ነው የሚናገረው። በዚህ ክፍል የሚነግራቸው አንዱ ለተስፋው ቃል እንግዶች ሆናችሁ በዚህ ዓለም ተስፋ አጥታችሁ ነበራችሁ። ለማን ነው ይሄን የሚናገረው? ለአሕዛብ ነው። ተስፋም አልነበራችሁም፣ ያለ ክርስቶስ ነበራችሁ። ከዛ ደግሞ እንግዶች ነበራችሁ። ከዛ ከእግዚአብሔር መንግስት የራቃችሁ ነበራችሁ። አሕዛብን እንዲህ ይላቸዋል። ከዛ ተመልከቱ ኤፌሶን ምዕራፍ 1 ቁጥር 11 ላይ እኛ ግን ይላል፣ እኛ ግን አስቀድመን በክርስቶስ ተስፋ ያደረግን ለክብሩ ምስጋና እንሆን ዘንድ ይላል። እኛ ግን አስቀድመን በክርስቶስ ተስፋ ያደረግን ለክብሩ ምስጋና እንሆን ዘንድ ብሎ እኛ የሚለውን እነማን ነው? አይሁዳውያንን ማለት ነው። እኛ የተስፋው ቃል የተሰጠን፣ እናንተ ግን ያለ ተስፋ ነበራችሁ። እኛ በክርስቶስ ነን፣ እናንተ ግን ያለ ክርስቶስ ነበራችሁ። እኛ በምድር ላይ እንግዶች አይደለም፣ እናንተ ግን እንግዶች ናችሁ። እኛ የእግዚአብሔር መንግስት ወራሾች ነን፣ እናንተ ግን የእግዚአብሔር መንግስት ወራሾች አልነበራችሁ። ተስፋው ለእኛ ነው እንጂ ለእናንተ አልነበረም ይላቸዋል። እናንተ ደግሞ የእውነትን ቃል ይላል አሕዛብን ሲናገር፣ እናንተ ግን የእውነትን ቃል ይሄውም የመዳናችሁን ወንጌል ሰምታችሁ ደግሞ በመንፈስ ቅዱስ ታትማችሁ በክርስቶስ አምናችሁ የርስቱን መያዣ መንፈስ ቅዱስን ተቀበላችሁ ይላል። ተመልከቱ። እናንተ የሰማችሁት የምስራቹን ወንጌሉን የእውነቱን ቃል አሁን ነው። እኛ ግን ከድሮም ተስፋ ተነግሮናል። እኛ በክርስቶስ አስቀድመን ተስፋ ያደረግንን። አሁን ትልቁ ጥያቄ ተመልከቱ። ትልቁ ጥያቄ እስራኤል እንደ ሕዝብ እንደ ሀገር መሲሁን ስትጠብቅ ነበረ። አሕዛብ አይደለም ሲጠብቁ የነበሩ፣ እንደ ሕዝብ እንደ ሀገር መሲሁን ሲጠብቁ ነበር። በመሲሁ በኩል የተነገረውን ተስፋ ለማየት ሲናፍቁ ነበረ የኖሩትኝ። መሲሁ መጣ። ታዲያ መሲሁ ሲመጣ ለምን አልዳኑም? ለምን አልተቀበሉትም? ይሄ ትልቅ ድነት፣ ይሄ ትልቅ መዳን እንዴት ሊያመልጣቸው ቻለ? የሚገርማችሁ ይሄ ነው ወገኖች ሆይ። ያ ማለት ሁሉ የተስፋ ቃል ተሽሯል ማለት አይደለም ይላቸዋል። ተስፋ ተነግሯቸው ነበረ፣ ያን ተስፋ አልተቀበሉትም። ያ ማለት ግን ተስፋ ተሽሯል ማለት አይደለም፣ ወይም እግዚአብሔር ሕዝቡን ጥሏቸው አይደለም ይልና ምክንያቱን ያስረዳቸዋል። እያችሁ በሮሜ 9 ነው ምክንያቱም እግዚአብሔር ቃሉንም አልሻረም ሕዝቡንም አልጣላቸው። ታዲያ ምንድን ነው? ይህንን ከመንገሬ በፊት ሮሜ ምዕራፍ 9 ቁጥር 1 እስከ 5 ላስረዳችሁ ይላል ጳውሎስ። ጭንቀቱን ያስረዳል። ምክንያቱም ጳውሎስ ራሱ ሕጉን ሽሯል፣ እስራኤልን ጠልቷል፣ ምድሪቱን ጠልቷል፣ ሕጉንም አይፈልግም።
ሕጉንም እያረከሰ ነው እያሉት ስለነበረ ጳውሎስ በጭንቀት ያስረዳቸዋል። ሕዝቤን ወዳለሁ፣ ሀገሬን ወዳለሁ፣ ሕጉን ወዳለሁ፣ ስርዓቱን ባህሉን ወዳለሁ። ግን ልንገራችሁ፣ ብርሃን በራልኝ፣ ምን ላድርግ? እውነት በራልኝ፣ ክርስቶስ በደማስቆ ተገለጠልኝ፣ ምን አባቴ ላድርግ? ሕዝቤን እኮ ወዳለሁ፣ ሕጉን፣ ስርዓቱን፣ ባህሉን ወዳለሁ ብሎ በጭንቀት ያስረዳቸዋል። መጀመሪያ አሁን ያሉበትን እውነተኛ መንፈሳዊ ሁናቴ፣ አሁን ያሉበትን መንፈሳዊ ስፍራ፣ አሁን ያሉበትን መንፈሳዊ ደረጃ ከመግለጡ በፊት ቅድሚያ የሰጠው ነገር አለ። ምክንያቱም እውነትን እንዳለ ሊዘረግፍ ነው። እውነት ደግሞ መራራ ናት ወገኖች ሆይ፣ እንደ እውነት መራራ የሆነ ነገር የለም። ስለዚህ ሐዋርያው ምንድን ነው አስቀድሞ የሚነግረን? ጭንቀቱን ያስረዳቸዋል። ልንገራችሁ፣ ብዙ ሐዘን፣ የማያቋርጥ ጭንቀት በልቤ አለ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። እየዋሹ አይደለም። አንደኛ በክርስቶስ ነው የምነግራችሁ። በክርስቶስ ሆኜ ሰው ሲናገር በእንትኑኜ ይላል አይልም። እሱ ግን በክርስቶስ ሆኜ ነው የምናገረው። አሁን የምናገረውን በእንትኑኜ ነው፣ አሁን የምናገረውን በእንትኑኜ ነው ይላል። ጳውሎስ ግን እየተናገርኩ ያለሁት በክርስቶስ፣ እባካችሁ እመኑኝ፣ የምናገረው በክርስቶስ ሆኜ ነው። ደግሞ አልዋሽም። ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። ምንድን ነው የምትለው ሲሉትኝ፣ ብዙ ሐዘን፣ የማያቋርጥ ጭንቀት አለብኝ። በእስራኤል ያሉ ወንድሞቼ ሁሉ እንዲድኑ እኔ ደግሞ ከክርስቶስ ተለይቼ የተረገምኩ እንደሆን እኔ ጸልይ ነበር አለ። እኔ ተረግሜ፣ እኔ ጠፍቼ፣ እኔ ሲኦል ገብቼ፣ እኔ በእሳት ተቃጥዬ ክርስቶስ የማይቤዠኝ የጠፋው የተረሳው የተጣልኩ ሆኜ እኔ ሲኦል ገብቼ የነደድኩኝ በእኔ ፈንታ ምን አለ እነሱ እንዲድኑልኝ እጸልይ ነበረ። ሀገሬን አልተውኩም፣ ሕዝቤን አልተውኩም፣ ሕጉን አልተውኩም፣ ስርዓቱን አልተውኩም፣ እወዳለሁ። እኔ ምን ነው ተረግሜ እነሱ ቢድኑልኝ ይላል። ብዙ ምጥ፣ ብዙ ሐዘን አለብኝ ስለ ወንድሞቼ፣ ስለ እስራኤላውያን ወገኖች ሆይ፣ ለምን እንደ ቀላል እስራኤላውያንን የማያቸው አይምሰላችሁ። ታሪክ ያላቸው ሰዎች ናቸው። ተስፋ ያላቸው ሰዎች ናቸው። እግዚአብሔር የገባላቸው ተስፋ አለ። ይሄን እንደ ቀላል አላየውም። ግን ሁሉ እውነት ቢሆንም እኔ እንዲህ አይነቱን ሸክም ቢኖረኝም፣ አሁን ግን እንደምታዩት ይሄ ትልቁ ወንጌል አልተቀበሉትም። በመሲሁ አላመኑም። በመሲሁ የሚገኘውን ደህንነት አልተቀበሉም። ምክንያቱም ብሎ ያቀረበላቸው 4 ነገሮችን ያነሳል። 4 ነገሮችን በሮሜ ምዕራፍ 9 6 ነገሮችን ነው ያነሳው፣ ግን 4ቱ ዋና መከራከሪያ ነገሮች ናቸው። እንግዲህ 6ቱ ነገር፣ አንደኛ የአብርሃም ልጅ ስለሆናችሁ የእግዚአብሔር ልጅ አይደላችሁም። የእግዚአብሔር ልጅ ለመሆን በእምነት መዳን ያስፈልጋል ነው። ሁለተኛ እግዚአብሔር ሉዓላዊ ነው። የመምረጥ መብት አለው። ይመርጣል። ፈለገውን ያድናል፣ የፈለገውን ይመርጣል፣ የፈለገውን አያድንም፣ ፈለገውን ይተዋል። ሉዓላዊ ነው። ሰው እንኳን ሉዓላዊነት አለው ነው። ሶስተኛው አሕዛብ ይድናሉ። እናንተ አይድኑም ብላችሁ ነው አይደለ? ይድናሉ። አሕዛብ እንደሚድኑ በሕጋችሁ ላይ ተጽፏል። ሆሴ ላይ ተጽፏል። እንደገና እዚህም ላይ ደግሞ 25 እና 26 ሮሜ 9 25 እና 26 አሕዛብ እንደሚድኑ የተስፋ ቃል ተነግሯል። ሆሴም ሕዝቤ ያልሆነውን ሕዝቤ ብዬ ጠራለሁ ብሎ ስለተጻፈ አይድኑም። ቆሻሻዎች ናቸው፣ ድንጋዮች ናቸው፣ እነሱ ለማገዶ ነው የተፈጠሩት ብትሉም ይድናሉ። በምን? በእምነት። ቁጥር 33 ላይ እነሱ በእምነት ነው የዳኑት፣ እናንተ ሕግ ይዛችሁ ሳትድኑ ቀራችሁ በራሳችሁ ጽድቅ ይላቸዋል። እነሱ ግን አስቀድሞ በእምነት ዳኑ ይላል። ከዛ በኋላ ያነሳው ደግሞ አራተኛው ምንድን ነው? ቱሩፋኑ ይድናል ነው። ቅሬታው ሁሉ አይድንም፣ ቱሩፋኑ ይድናል። ከዛ ያነሳው ምንድን ነው? ከጥንት ጀምሮ የተሰጠው የተስፋ ቃል ሰው በእምነት እንደሚድን ነው እንጂ በሕግ እንደማይድን ይሄንን ወቁ ነው። እነዚህን እንግዲህ ባለፈው በደንብ ከልሸችላችኋለሁ። አሁንም ቢሆን የአብርሃም ዘር ስለሆንን የእግዚአብሔር ልጆች ነን ይሉ ስለነበር ነው። በቃ የአብርሃም ዘር ነን፣ ከአብርሃም ተወልደናል፣ ከአብርሃም ስለተወለድን የእግዚአብሔር ልጆች ነን፣ ወንጌል አያስፈልገንም። አሁን መጥቶ ሌላ የእግዚአብሔር ልጅ የምንሆንበትን ነገር የሚያስረዳን አያስፈልገንም። የእግዚአብሔር ልጅ ለመሆን ማመን የሚባል ነገር አያስፈልገንም። እኛ የእግዚአብሔር ልጆች እንደሆንን ገና ሌላ መሰረታዊ ነገር እነግራችኋለሁ የሚለን ሰው አያስፈልገንም። እኛ በራሳችን የአብርሃም ልጅ ስለሆንን ድነናል የሚሉ ናቸው። ጳውሎስ የሚላቸው ደግሞ አይደለም፣ አልዳናችሁም ነው። ግን በስጋ የአብርሃም ልጅ ስለሆናችሁ የእግዚአብሔር ልጆች የሆናችሁ አይምሰላችሁ።
እንዴ እንደዛማ ከሆነ እኮ አብርሃም 2 ልጅ ወልዷል። ይስሐቅ አለ፣ እስማኤል አለ። እግዚአብሔር ግን ከማን ጋር ነው የቆመው? ከእስማኤል ጋር ነው። ወገኖች እንደዚህ ከሆነማ ይስሐቅ 2 ልጆችን ወልዷል። ማንና ማንን? ኤሳውንና ያዕቆብን። ኪዳኑ ግን ከማን ጋር ነው የሆነው? ከያዕቆብ ጋር ነው። ታዲያ ኤሳውም እስማኤልም እኛም የእግዚአብሔር ልጆች ነን ብለው ተከራከሩ። ጥያቄ ያቀረቡ ለእግዚአብሔር አላቀረቡም ወገኖች። ስለዚህ የአብርሃም ልጆች እስማኤልም ኤሳውም የአብርሃም ልጆች ናቸው፣ የአብርሃም ዘሮች ናቸው። ግን ኪዳኑ በእነሱ በኩል አልሆነም። የእግዚአብሔር ልጆች ነን ብለው ጥያቄ አላነሱም ወገኖች። ስለዚህ ከአብርሃም ዘር መወለዱ አይደለም ቁም ነገሩ ነው የሚላቸው። በስጋ የተወለዱትን ስናይ የምርጫ ጉዳይ ነው። ጌታ የተመሰገነ። በምርጫ የሆነ የእግዚአብሔር ሐሳብ ይጸና ዘንድ ነው የሚለው። በምርጫ የሆነው የእግዚአብሔር ሐሳብ ይጸና ዘንድ ሲል ነው። እስማኤልም ኤሳውም የአብርሃም ልጆች ናቸው። ግን እግዚአብሔር ይስሐቅንና ያዕቆብን መረጠ። ለምን? የእግዚአብሔር ምርጫ ይጸና ዘንድ በማኅፀን ሆነው ክፉንም መልካሙንም ሳያደርጉ ገና ተፈጥረው ምድር ላይ መጥተው ክፉ ነገር ሲያደርጉ አንተ ክፉ ነገር አድርጋል፣ መልካም ሲያደርጉ አንተ መልካም ነገር አድርጋል ብሎ ሳይሆን እግዚአብሔር የመረጣቸው ገና በማኅፀን ውስጥ እያሉ ትልቁ ኤሳው ነው፣ ትንሹ ያዕቆብ ነው። እግዚአብሔር ምን አለ? ትልቁ ለትንሹ ይገዛል አለ። ታላቁ ለታናሹ ይገዛል አለ። ይሄ ምንድን ነው? የእግዚአብሔር ምርጫ ይጸና ዘንድ። ሮሜ ምዕራፍ 9 ቁጥር 1 እስከ 13 የሚናገረው ይሄንን ነው። በቃ የእግዚአብሔር ምርጫ ይጸና ዘንድ ነው። የመጀመሪያው የጳውሎስ የመከራከሪያ ሐሳብ ይሄ ነው። የአብርሃም ልጅ የሆነ ሁሉ የእግዚአብሔር ልጅ አይደለም። አብርሃም 2 ልጆች ነበሩት። ይስሐቅ ብቻ ነው የተመረጠው። እግዚአብሔር ለሳራ እመጣለሁ እንደ ተስፋው ቃል ልጅሽን እሰጥሻለሁ ብሎ በይስሐቅ በኩል ነው እንጂ እግዚአብሔር እስማኤልን አልመረጠም ነው። ሁለተኛው መከራከሪያ ወገኖች ሆይ በጣም የሚገርመው ነገር ምንድን ነው? እግዚአብሔር ሉዓላዊ ነው። ይሄንን መርሳት የለባችሁ። እግዚአብሔር ሉዓላዊ ነው። የእግዚአብሔር ሉዓላዊነት መሻር የለባችሁም። እግዚአብሔር ጭቃ ሰሪ ነው። አንተ ጭቃ ነህ። እሱ ደግሞ የጭቃ ሰሪ ነው፣ ባለቤት ነው። ጨፍልቆ ነው የሰራ እና ምንድን ነው እንደዚህ እንትን የሚለው ምን የፈለገውን ይመርጣል አምትል አንተ ማነህ ይላል ራሱ ሮሜ ምዕራፍ። አንተ ማነህ ይህንን የምትጠይቅ? እንዴት ቀና ብለህ እሱን ትጠይቀዋለህ? አንተ እኮ አልሰራኸውም አምላክን። አሕዛብ አማልክትን ራሳቸው ጨፍለቅ አድርገው በፈለጉት መልክ ይሰራቸዋል አምላክን። እዚህ ግን እግዚአብሔር ይሰራሃል፣ አንተ ትሰራለህ። እግዚአብሔር ሉዓላዊ ነው፣ ይመርጣል። ለሙሴ ምሕረት አደረገለት፣ ፈርዖንን እልህኛ አደረገው ይላል። ፈርዖን ግን እልህኛ የሆነው በራሱ ነው። እልህኛ ስለሆነ እልህኝነቱን ተጠቀመበት እንጂ እግዚአብሔር እልህኛ አላደረገው። ወገኖች ሆይ ዛሬም እሺ ለሚሉ ሁሉ ደህንነት ክፍት ነው። እግዚአብሔር አበበ ይዳን ለማይጥፋ አይልም። እጁ ዘርግቷል፣ እጁ ተዘርግታ ትኖራለች ነው የሚለው። ለዛ ለተዘረጋው እጁ ለሚቀበል ሁሉ ዛሬም መዳን ይችላል። ሁለተኛው እግዚአብሔር ሉዓላዊ ነው። ሶስተኛው ሁሉም ሳይሆኑ ትሩፋኑ ይድናሉ ነው። ቅሬታው እስራኤል ሁሉ በሙሉ ይድናል ሳይሆን ወገኖች ሆይ ቁጥር 27ና 28 29 ትሩፋኖች፣ ቅሬታዎች፣ ሬመናንቶች ብቻ ነው የሚድኑት። ሁሉ አይድኑም። ይሄ ደግሞ አስቀድሞ ወገኖች የተነገረ ነው። በነ ኢሳይያስ ተነግሯል። እስራኤል እንደ ምድር አሸዋ ብትበዛም ይላል። እንደ ምድር አሸዋ ቁጥር 27 እስከ 29 እስራኤል እንደ ምድር አሸዋ ብትበዛም የሚድነው ግን ቅሬታው ነው። ይሄ ደግሞ አስቀድሞ የተነገረ ነው። እጃችሁ ላይ ሕጉ አለ፣ ለምን አታነቡትም? አሁን ድንገት የተከሰተ ነገር ሳይሆን አሁን ድንገት የመጣ ሳይሆን ቅሬታዎቹ ብቻ እንደሚድኑ መጽሐፋችሁ ላይ ተጽፏል። ኢሳይያስ ተናግሯል ይላቸዋል። ኢሳይያስ ተናግሯል። እዚህም ላይ ቁጥር 27 እና 28 29 ሲያስቀምጥ ሮሜ 9 ላይ ኢሳይያስ እኮ በትንቢቱ ተናግሯል። ሕጉ እጃችሁ ላይ ያለው ሕግ እኮ እሱን ነው የሚናገረው። ሁሉ ይድናሉ አይልም። አስቀድሞ ተነግሯል። አዲስ ኪዳን ከመምጣቱ በፊት ይላቸዋል። እንደ ባህር አሸዋ ቢሆኑም አለመዳናቸው አያስደንቅም። ኢሳይያስ ክርስቶስ ከመምጣቱ ከ700 ዓመት በፊት ተናግሯል ነው። አራተኛው የመከራከሪያ ሐሳብ ቁጥር 30 እስከ 33 እግዚአብሔር የፕሪንሲፕል አምላክ ነው። በብሉይ ኪዳን መዳን በእምነት ነው፣ በአዲስ ኪዳን መዳን በእምነት ነው። አሕዛብ በእምነት ዳኑ። አስቀድመው ክርስቶስ ይመጣ አሜን ብለው ተቀበሉና ዳኑ። እናንተ በሕግ
በራሳችሁ ጽድቅ ለመዳን ስትሞክሩ ከተስፋው ቃል ወደቃችሁ፣ ከደህንነት ወደቃችሁ ይላቸዋል። ቁጥር 30 እስከ 33 እነሱ አሕዛብ በእምነት ዳኑ ይላል። እናንተ ግን በሕግ ሥራ የራሳችሁን ጽድቅ ልታቆሙ ስትፈልጉ ከተስፋው ቃል ተሻራችሁ ነው። በሦስቱ ምዕራፍ እያብራራ የሚነግራቸው ይህንን ነው ወገኖች። ስለዚህ እግዚአብሔር ያሰመረው መንገድ የእምነት መንገድ ነው። ከዚያ ሌላ መዳን የሚባል ነገር የለም። የሐዋርያት ሥራ ምዕራፍ 4 ቁጥር 12 መዳን በሌላ በማንም የለም፣ አለቀ። እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም፣ ክርስቶስ። 4 ነጥብ። እግዚአብሔር በየቀኑ የመዳንን መንገድ ሌላ ነገር አያሰምርም ወገኖች፣ ይህን ነው የሚላቸው። ስለዚህ አበክረን አጥብቀን ስንናገር አንደኛ የእግዚአብሔር ልጅ ስለሆናችሁ የአብርሃም ልጅ ስለሆናችሁ የእግዚአብሔር ልጅ አይደላችሁ። ሁለተኛ እግዚአብሔር ሉዓላዊ ነው፣ ይመርጣል። ሶስተኛ ቅሬታዎቹ እንጂ ሁሉ አይድኑም። ይህም አስቀድሞ ተጽፏል ኢሳይያስ ላይ። አራተኛ ሰው የሚድነው በእምነት ነው። ሮሜ ላይ ይህን ያስቀምጣልን ቁጥር ምዕራፍ 9 ላይ። ዛሬ አምስተኛውን ሐሳብ ሰው የሚድንበትን ሲያነሳ አምስተኛውን ሐሳብ ምዕራፍ 10 ቁጥር 1 እስከ 4 ያለውን ቃል አነባለሁኝ። ተመልከቱ። የሚገርም ነገር ነው። ሮሜ ምዕራፍ 10 ቁጥር 1 እስከ 4 አነባለሁኝ። ይህንኑ ነው የሚያብራራው። እስራኤል እንዴት ትድናለች? እስራኤል እንዴት አትድንም? ይሄው ነጭና ጥቁር ሆኖ ተጽፏል። ወንድሞቼ ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። ሮሜ ምዕራፍ 9 ቁጥር 1 ነው የደገመው። እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁ። እየቀኑ ያሉት በእውቀት የተመሰረተ ቅናት አይደለም። ዝም ብሎ ግልብ የሆነ ቅናት ነው ያላቸው። መዳናቸው በእውቀት አይደለም የተመሰረተ፣ በእግዚአብሔር ቃል አይደለም። ዝም ብሎ በቃ አይላቢው በቃ እኛ ድነናል። ዝም ብሎ ድርቅ ያለ ድነናል እንዴት ይሆናል? አይሆንም። እውቀት ያስፈልገዋል። ያለ እውቀት ነው እየቀኑ ያሉት። ይቀናሉ፣ እመሰክርላቸዋለሁ እኔ ራሴ። ወገኖች ለዚህ ነው ፍቅራችሁ በእውቀት ይሁን ይላል እግዚአብሔር። ፍቅር እንኳን በእውቀት ካልሆነ ያጠፋል። እውቀት ያስፈልገዋል። ቁጥር 3 የእግዚአብሔርን ጽድቅ ሳያውቁ፣ ተመልከቱ፣ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ፣ የእግዚአብሔር ጽድቅ በክርስቶስ ነው። እነሱ ግን በራሳቸው ሕግ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። ነጭና ጥቁር ሆኖ እኮ ነው የተቀመጠው። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው። እናንተ በሕጉ ነው አይደል የፈለጋችሁት? አሁን ደግሞ እግዚአብሔር በክርስቶስ ነው። ሕጉ የሚያሳየው ክርስቶስን ነው። አባት ሆይ እናመሰግንሃለን። ስምህ የተባረከ ይሁን። ክብር ለአንተ ይሁን። እንወድሃለን፣ እናመሰግንሃለን። ቃልህን አብራልን። ከሁሉ የማንሰው ልጅህን ደግሞ እኔን እርዳኝ፣ በጌታ በኢየሱስ ስም አሜን። ተመልከቱ፣ የሚናገረው ምንድን ነው? በእውቀት ያልሆነ ቅናት ስላላቸው ይላል። በዚህ ክፍል የምናየው መንፈሳዊ ቅናትና እውቀት ተፋተዋል። በአብርሆት ላይ ያልተመሰረተ፣ በእግዚአብሔር እውነት ላይ ያልተመሰረተ ቅንዓት ነው የነበራቸው። በትክክል በእግዚአብሔር መስማት ላይ ያልተመሰረተ ቅንዓት ነው የነበራቸው። ተመልከቱ፣ በእግዚአብሔር እውቀትና በእግዚአብሔር ቃል ላይ ያልተመሰረተ ቅንዓት፣ በስጋ የሆነ ሃይማኖታዊ የሆነ ቅንዓት ሰውን ወደ ደህንነት ሊያመጣው አይችልም። እውቀት የሌለበት ቅንዓት ሰውን ወደ መዳን ሊያመጣው አይችልም። ምክንያቱም የሚላቸው ምንድን ነው? ቁጥር 1 ወንድሞቼ ሆይ የልቤ በጎ ፈቃድና ለእስራኤል ወደ እግዚአብሔር ልመናዬ ምን እንዲሉ ነው? እንዲድኑ ነው። ምን እያለ ነው ያለው? ምንም እንኳን በክርስቶስ መሆን ከማንም ይልቅ የሚገባኝ በሆንም ከዘላለም ዘመናት በፊት የተመረጥኩ ለኃጢአት የሞትኩ ለእግዚአብሔር ሕያው ሁኜ የተነሳው በሆንም በሰማያዊ ስፍራ በእግዚአብሔር ዘንድ የተሰወርኩ የተቀመጥኩ በሆንም አንድ ቀን ከእርሱ ጋር በክብር የምገለጥ ብሆንም የእግዚአብሔር የሆነው ሁሉ የምወርስ ብሆንም በአጠቃላይ የማንኛውም በጎነት ነገር ሁሉ መልካምነት ሁሉ በእርሱ እንደሆነ ባውቅም ጌታዬ ዘላለሜ ነው፣ ክርስቶስ ሕይወቴ ነው፣ ህልውናዬ ነው። ይሄንን አውቃለሁ። ግን
ተመልከቱ። እነዚህ እስራኤላውያን ይድኑ ዘንድ እኔ ከክርስቶስ ተለይቼ ይሄንን ሁሉ በረከት አጥቼ የማልነሳ መዳኛ የሌለኝ ቤዛ የሌለኝ እግዚአብሔር የማይበጀኝ ለዘላለም የተረገምኩ እንደሆን እኔ እጸልይ ነበር። እኔ ጠፍቼ፣ እኔ ተረገሜ፣ እኔ ሲኦል ገብቼ፣ እኔ በእሳት ተቃጥዬ እነሱ እንዲድኑ እፈልግ ነበር፣ እጸልይ ነበር። እንዲህ ብሎ የሚጸልይ እኔ አልገጠመኝም። እኔ እንዲህ ብዬም ጸልዬ አላውቅም። እኔ ልጥፋ እነሱ ይዳኑ፣ ይሄንን አልደረስኩበትም እስካሁን። የደረሰበት ሰው ካለ እንግዲህ እኔ ልረገም፣ እኔ ልጥፋ፣ እኔ ሲኦል ልግባ፣ እኔ ልቃጠል፣ እነሱ ይዳኑ፣ እኔ መቤዠትን ልጣ። ወገኖች ሆይ በጣም የሚገርማችሁ ነገር መጽሐፍ ቅዱስ ሲናገር አንዱ ስለ ሁሉ ሞተ ነው የሚለው። ስለዚህ እነሱ ሁሉ ከሚሞቱ እኔ ልሙትላቸው፣ እኔ ልሙትላቸው። እነሱ ከሚጠፉ እኔ ልጥፋ፣ እኔ ልረገም። ስለዚህ እነዚህ ሁሉ ከሚጠፉ እኔ እንደዛ ልሁንላቸው። እነሱ ከዳኑ እኔ ልጥፋ፣ እኔ ልሙትላቸው እያለ ነው ያለው። አሁን እዚህ ጋር የሚነግረን ምንድን ነው? የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ ይሄ ነው እያለ ያለው። እዚህ ላይ የሚናገረው ሁለት ነገር አስመረልና ያስፈልጋል። ሁለት ነገር። አንደኛ ስለ ልቡ በጎ ፈቃድ ይናገራል። የልቤ በጎ ፈቃድ ብሎ ይነግረናል። ፍላጎቴ፣ የልቤ በጎ ፈቃድ ይሄ ነው፣ መሻቴ ይሄ ነው። ተመልከቱ፣ ጳውሎስ ከአሕዛብ ይልቅ ለአይሁድ ሕዝብ ሸክም የነበረው ነው። ጳውሎስ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ሲቀበል አይሁዳዊ አይደለም የሆነው። ምክንያቱም አይሁዳዊነትማ አይሁዳዊ ነው። አይሁዳዊ ሆኖ እስከ ሞት እስከ መጨረሻው ድረስ ነው የሚኖረው። ምክንያቱም አይሁዳዊነት ለሱ የሁልጊዜው ነው። የተወለደበት ነው፣ ያደገበት ነው፣ የኖረበት ነው። አይሁዳዊ ነው። ወደ አይሁድነት አልመጣም። ጌታን ሲቀበል ወደ ክርስቶስ ነው፣ ወደ ክርስትና ነው የመጣው። ወገኖች ሆይ ወደ መሲሁ አማኝነት ነው የመጣው። አሁን አይሁዳውያን ወደ ጌታ ሲመጡ መሲያኒክ ጁሽ ነው የሚባሉት፣ አይሁዳዊ አማኝ ነው የሚባሉት፣ ክርስቲያን አይባሉም። ምክንያቱም ክርስቲያን ካላችኋቸው በጣም ነው የሚጠሏቸው። በክርስትና ስም በጣም ብዙ ግድያ ስለደረሰባቸው ክርስትና መስቀልን ማየት አይፈልጉም፣ ክርስቲያን መባል አይፈልጉም። መስቀል እያሳዩ ጨፍጭፏቸዋል። በናዚ ጊዜ ወገኖች ሆይ በጣም ክሩሴደርሶች የሚባሉ መስቀል እያሳዩ ክርስቲያንን እያሉ ብዙ ስለጨፈጨፏቸው ክርስቲያን የሚባለውን ቃል መስማት አይፈልጉም፣ መስቀልን ማየት አይፈልጉም። መሲያኒክ ጁሽ ነው የሚባሉት። ወደ ክርስትና ነው የመጣው፣ ወደ አይሁዳዊ መሲህነት ነው የመጣው። መሲሁን ያመነ አይሁዳዊ ነው። ወገኖች ሆይ ምንድን ነው ታዲያ ጥያቄው? የፖል ቅንዓትን ብታዩት ለአይሁዳዊ ያለው ቅንዓት አለ። እንደውም ጌታ ጠርቶት ከደማስቆ በተመለሰ ጊዜ ወደ ኢየሩሳሌም ገብቶ ኢየሱስ እርሱ ክርስቶስ እንደሆነ መስበክ ጀመረ። ምክንያቱም አይሁዳውያንን ይወዳል፣ ሕጉን ተምሯል። ገማልያል ስር ነው የተማረው። በሕጉ ያለ ነቀፋ የነበረ ሰው ነው። ጌታን ልክ ሲቀበል አይሁዳውያንን በወንጌል ማጥለቅለቅ ነበር የፈለገው። ገባና ኢየሱስ እርሱ ክርስቶስ እንደሆነ መስበክ ሲጀምር ጌታ ተገለጠለትና ምን አለው? ከዚህ አገር ውጣ አለው። ከዚህ አገር ውጣና እኔ ወደማሳየህ አንተ ወደማታውቀው ሕዝብ ልክሃለሁ አለው። ቋንቋቸውን ወደማታውቃቸው ሕዝብ ልክሃለሁ አለው። ወገኖች ጌታ ነው እንጂ ለአሕዛብ ሐዋርያ እንዲሆን ጳውሎስን ያሰበው ጳውሎስ አይደለም። የአሕዛብ ሐዋርያ ለመሆን ያሰበው ወገኖች፣ አዎ ከተሰጠው ጸጋ የተነሳ ለአሕዛብ ትልቅ ሸክም ነበረው። ወገኖች ሆይ ለአብያተ ክርስቲያናት ትልቅ ሸክም ነበረው። የኖረውም የሞተውም የተሰዋውም ለዛ ነው። እስረኛም የሆነው ለአሕዛብ ነው። አገልግሎቱም ለአሕዛብ ነው። በዚያ ምክንያት ነው የተገደለው። ወገኖች ሆይ ግን እንዲሁ ሆኖ ስንመለከት ከበፊቱ ጀምሮ ለሕጉ ቀናኢ ነበረ። ለሕጉ ቀናኢ ነበር። ዋናውን አይሁዳዊ እኮ ነው ለአሕዛብ አገልጋይ አድርጎ የላከው ወገኖች ሆይ። ስለዚህ ለመቅደሱ፣ ለእስራኤል ሕዝብ፣ ለምኵራቡ፣ ለሕጉ በጣም ቀናኢ ነበረ። ስለዚህ በጎ ፈቃዴ ወደ እግዚአብሔር ልመናዬ እስራኤላውያን እንዲድኑ እኮ ነው። እባካችሁ ይህንን ተረዱልኝ። በምን አድርጌ ላስረዳችሁ? በምን አድርጌ ላስረዳችሁ? እባካችሁ ተረዱ እያለ ያለው ምንድን ነው ወገኖች ሆይ? አይሁዳዊ በመሆናችሁ ምን አትሉም፣ አትድኑም ነው እያለ ያለው።
አትድኑም። የአብርሃም ዘር በመሆናችሁ አትድኑም። ሕጉን በመጠበቃችሁ አትድኑም። የመቅደሱን ስርዓት በመፈጸማችሁ አትድኑም። ለመዳንም የተስፋውን ቃል እናንተ ጋር ስላለ አትድኑም ነው እያላቸው ያለ። ይህን እየዘረዘረላቸው የአብርሃም ልጅ ብትሆኑ፣ ሕጉን ብትጠብቁ፣ የመቅደስን ስርዓት የተስፋው ቃል የኛ ነው ብትሉ አትድኑም። ለመዳን መንገዱ አንድና አንድ ብቻ ነው። ምንድን ነው እሱ? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ነው። ይሄ በቃ አላመናችሁም፣ አልዳናችሁም። እያስረገጠ ነው የሚነግራቸው። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ስላላመናችሁ አልዳናችሁም። ምንድን ነው ችግራቸው? በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁ። ቅናታቸው ትክክል ነው። በቃ የሚያንገበግብ ለቸርቻችን ይፈሳል ደማችን የሚል ልጅ ነበር። አንድ የሚገርም የሙሉ ወንጌል ልጅ ነው። በቃ የሆነ ነገር በተነሳ ጊዜ እንዴ ለዚህማ ካልቆመን የሚል ያንተም ደም የክርስቶስም ደም ምንም አይሰራልንም፣ እኛ የክርስቶስ ደም ፈሶልናል እንለው ነበረ። በቃ እውቀት የለውም፣ ግን የሚያንገበግብ ቅናት ነበራቸው። ግን እውቀት ቢስ ነበረ። ያለ ሕጉ የሆነ ቅናት ነበር የነበራቸው። ፍቅር እንኳን በእውቀት ይሁን ነው የሚለው መጽሐፍ ቅዱስ። ያለ እውቀት ይሁን መንገብገብ መሰረት የለውም፣ መዳረሻ የለውም። ወገኖች በጣም የሚገርማችሁ ችግራቸው እውቀት የሌለው ቅንዓት ነበረ። እግዚአብሔርን ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። የእግዚአብሔር ጽድቅ ይኸው በክርስቶስ እያላቸው አይ እኛ ሕጋችን አለ፣ በሕጋችን በኩል በራሳችን ነው እንጂ ለፍተን ደክመን ጥረን ነው እንጂ የምንድነው ነው ይሉ ነበር። ወድቃችኋል፣ ከጽድቅ ወድቃችኋል ይላቸዋል። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ይላቸዋል። የሚያምኑ ሁሉ ይጸድቅ ዘንድ አለቀ በቃ። ሕጉ በክርስቶስ ውስጡ ነው፣ ክርስቶስ ዋናው። ብሉይ ኪዳን ማለት ጥላው ነበረ። የጥላው ባለቤት አካሉ ነጥ እንደ አካሉ ዋናው መጥቶ እኛ ጥላ ነው ያስፈልገን፣ እኔ ካንተ ይልቅ ጥላህ ይሻለኛል ይባላል። የሌለ ነገር እንዴት ትይዛላችሁ? በጣም የሚገርም ነገር ነው የሚነግረን እዚህ ጋር ወገኖች። የአይሁዳውያን በዚያ ዘመን የነበራቸውን የዕለት ተዕለት ኑሮ ብንመለከት ሁለንተናቸው ለእግዚአብሔር ሕግ ለቶራው የተሰጠ ሕዝብ ነበረ። ለሕጉ የተሰጠ ሕዝብ ነበር፣ ለቶራው የተሰጠ ሕዝብ ነበር። አይሁዳዊ ሆኖ ወልፈት ማለት አይቻልም ወገኖች፣ ወልፈት ማለት አይቻልም። ለምሳሌ ኢየሩሳሌም እየኖራችሁ ከኢየሩሳሌም ውጪ መኖር አይቻልም። ለምን? የሕዝቡ ላይፍ ስታይል ስለነበረ፣ የኑሮ ዘይቤያቸው ስለነበረ። ማንም ሰው የፈለገ ቢሆን ወገኖች እስራኤላውያንን አይቶ ያውቀዋል። ይሄ ሰው እስራኤላዊ ነው፣ ይሄ ሰው አይሁዳዊ ነው ይላል። ካስታወሳችሁ ዮሐንስ ወንጌል ምዕራፍ 5 ጌታ ኢየሱስ ክርስቶስ 38 ዓመት ሽባ የነበረን ሰውዬ ፈወሰውና አልጋህን ተሸክመህ ሂድ አለው። ቀኑ ደግሞ ሰንበት ነበረ ይላል። ከዛ ወገኖች በሰንበት ቀን በሰውየውም ላይ ተነሱበት፣ በኢየሱስ ክርስቶስም ላይ ነው የተነሱበት። ምክንያቱም ፈሪሳውያን፣ ሰዱቃውያን፣ ጸሐፍት ብቻ አይደሉም የሕጉ ጠባቂ። ሕዝቡ ሁሉ ያንን ሕግ ለማስጠበቅ የቆመ ነው። ፖሊስ ነው ወገኖች፣ ወይ ፖሊስ ነው። ስለዚህ በሰንበት አልጋህን እንዴት ልትሸከም ቻልክ ብለው ጮሁበት። ኧረ እኔ አይደለሁም ያ የፈወሰ ሰውዬ ነው አልጋህን ተሸከም ሄደ ያለ። የት አለ ብለው በኢየሱስ ላይ ተነሱበት። ወገኖች ከሕጉ ውጭ ለመኖር እድል የላቸውም ነበር፣ እድል የላቸውም። ምክንያቱም ኔሽኑ በሙሉ ሕዝቡ በሙሉ ለሕጉ የተነሳ ነው። አሁን ብትመለከቱ እስራኤል በመካከለኛው ምስራቅ ዲሞክራቲክ ሀገር ናት። ዲሞክራቲክ ሀገር ናት። ለምን? ምን ማለት ነው? በመካከለኛው ምስራቅ ዲሞክራቲክ አገሮች የሉም። ምን ማለት ነው ወገኖች? ወይ በንጉስ ወይ በሱልጣን ወይ በሸክ ነው የሚመሩት። በሃይማኖት ስር ውስጥ ነው ያሉት ወገኖች። አሜሪካ እስራኤልን ከምትደግፍበት ከጎኗ ከቆመችበት አንዱ ነገር ምንድን ነው? እስራኤል ዲሞክራቲክ አገር ስለሆነች ነው። በዲሞክራቲክ አመራር ስለምታምን ወገኖች። አሁን በዚያ ዲሞክራቲክ አገር ውስጥ ሆነው እንኳን እስራኤል እንደምታውቁት እስራኤላውያን ብቻ አይደለም ያሉት፣ በጣም በሃይማኖት ስር የሆኑ በጣም ብዙ ህዝቦች አሉ። እና አንዳንድ አካባቢ ሃይማኖትን የሚያከሩ አሉ ሙስሊሞች። በዚያ አካባቢ ሴቶች ሳይሸፋፈኑ ከሄዱ ይወገራሉ። ፖሊሶችም ይነግሯቸዋል። በዚህ አካባቢ ስትሄዱ ሳትሸፋፈኑ እንዳትሄዱ፣ ኋላ ተወገርም ብላችሁ ብትደውሉ አንደርስም ብለው ይነግሯቸዋል። አንደርስላችሁ ተሸፋፍናችሁ። በሰንበት ቀን ቅዳሜ መኪና መንዳት አትችሉም፣ መንዳት ፈጽሞ አትችሉም።
ከነዳችሁ መኪናችሁን በድንጋይ ይወግሩታል። አሁን እኮ ነው ወገኖች ሆይ ሊፍት ውስጥ ገብተው ሌላ ሰው ቁጥር ይነክላቸዋል እንጂ የሚሄዱበትን እነሱ እንዲቻርገው አይነኩም። ተቀምጦ ሲበሉ ሲጠጡ ሲጠጣጠሙ መዋል ነው በሰንበት። በፍጹም አንድ ነገር መስራት አይችሉም። በቃ ለህጋቸው ማች ናቸው፣ ገዳይ ናቸው። ወገኖች ተመልከቱ። የዛሬ 2000 ዓመት እንደዚህ ከሆነ ይሄን ያህል ለህጉ የተሰጡ ከሆነ የእስራኤል ሃይማኖቶችን ስንመለከት በህቃ ለሃይማኖቴ አደላለሁ የሚል ህዝብ አይደለም ያለው። እንደሱ ቢሆንማ ኑሮ አንድ ነገር ነው። በቃ ለሃይማኖቴ አደላለሁ የሚል ቢሆን፣ ግን ቅንዓታቸው ጥግ የደረሰ ነው። እስከ መግደል ድረስ ይገሉላቸዋል፣ አይራሩላቸውም። ልጆቻቸው ቢሆን ምናቸው ቢሆን አይራሩላቸውም፣ ይገሉላቸዋል። እስከ ጥግ ድረስ ነው። ጳውሎስ ቅናታችሁ በእውቀት ይሁን፣ እሱም እንዴ ጌታ ሆይ አንተን ያገለገልኩ መስሎኝ ለአንተ ቀንቼ እኮ ነው ስገድልህ የነበረው ነው ያለው። ለህጉ ቀንቶ፣ ለመቅደሱ ለህዝቡ ቀንቶ፣ ለሀገሩ ቀንቶ ይገል ነበረ። አንተን ያገለገልኩ መስሎኝ ነው ይላለኝ የሐዋርያት ሥራ ምዕራፍ 9:15 ስተነው እኔ እኮ ለአንተ ወገኖች ሆይ በእውቀት ያልሆነ ቅናት ያጠፋል። ዛሬም ቢሆን እያንዳንዱን ነገር ለምሳሌ ዕቃ ስትገዙ ካርቶኑን ከፈት ስታደርጉ ከላይ ምን አለው? መመሪያ አለው፣ ወረቀት አለው። መመሪያ ያንን ከፍታችሁ ማንበብ አለባችሁ። ያንን ሳታነቡ ዕቃውን ከፍተን እንገጣጥማለን ብትሉ ወይ ዕቃውን ትሰብሩታላችሁ ወይ ዕቃው እናንተን ይሰብራችኋል። አለ መመሪያ ሰጥተዋል። እውቀት ያስፈልጋል። ያለ እውቀት የሆነ ደህንነት የለም ወገኖች። ግን መጽሐፉ እጃቸው ላይ ሆኖ አላመኑም ነበር። ዛሬ እኛ መጽሐፉን ይዘንም ግትሮች ነን። እየተነጋገርን ያለ ነው ስለ እስራኤል ነው አይደለም፣ ስለ እኛም ነው እየተነጋገርን ያለ ነው። ዛሬም በእምነት በክርስቶስ ዳኑ ሲባል ሰግጄ ጾሜ ሰውነቴን በሰንሰለት አስርቤ እንትን አድርጌ ሰውነቴን በቅማል አድርጌ አቆሽሼ በረሃ ውስጥ ገብቼ ቅጠል በልቼ እንትን ብዬ ወገኖች፣ ክርስቶስ ደህንነትን ቀለል አድርጎ አምጥቶልናል። ክርስቶስ የሕግ ፍጻሜ ሆኖ መጥቶ ሳለ በራሳቸው ጽድቅ ይላል ወገኖች። ሮሜ ምዕራፍ 9 ቁጥር 30 እስከ 33 የሚናገረው እሱ ነው። ክርስቶስ የሕግ ፍጻሜ ነው። በጽድቅ አሕዛብ አመኑና ዳኑ። ለምንድን ነው እናንተ ማትድኑ? ጳውሎስ ይህንን ነገር ነው እያበከረ የሚናገረው። ዛሬም ቢሆን የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው። ከቃሉ ውጭ እግዚአብሔር አይሰራም። እግዚአብሔር ዘመናችንን ይባርክልን። እግዚአብሔር አምላክ ሆይ እናመሰግንሃለን። ክብር ላንተ ይሁን። ዛሬም ቃልህን አብራልን። ስለረዳህን እናመሰግንሃለን። ይሄ ቃል በየሰው ሁሉ ቤት ይግባ። ስለረዳህን ተመስገን። ጌታ ሆይ ስምህ ብሩክ ይሁን። በኢየሱስ ክርስቶስ ስም አሜን። ወዳችኋለሁ። ተባረኩልኝ።